የዚያ ዘንዶ ፍጥረቱ እንደዚህ ልዩ አይነት ነበረ፣ የሚያስፈራም ነው። የቤሩት ሰዎችም ድራጎን ለተባለው ለዚያ ዘንዶ እያንዳንዱ ዘወትር እየተፈራረቁ ሴቶች ልጆቻቸውን ይሰጡት ነበር። እንዲህ እየሰጡት ብዙ ቀን ኖሩ። ከብዙ ዘመን በኋላ የአገሪቱ ሰዎች ልጆቹ ባለቁ ጊዜ የሀገሪቱ ሰዎች ገዣቸውን ጌታችን ሆይ እኛ ስለ አምላካችን ለድራጎን ምግብ አድርገን እየሰጠን ልጆቻችን አለቁ፣ አሁንስ እርሱ ወደማያገኘን አገር እንሄዳለን አሉት። አገረ ገዥውም እኔን ልትተውኝ አገሬንም ምድረ በዳ ልታደርጓት ነውን? እንዲህስ አታድርጉ አላቸው። እነርሱም አገረ ገዥውን ሴቶች ልጆቻችን አልቀዋል፣ እንግዲህ ለድራጎን ምን እንሰጠዋለን? ሚስቶቻችንን እንዳንሰጥ ካለ እነርሱ መኖር አንችልም አሉት። አገረ ገዥውም አትፍሩ፣ እናንተም አትሰደዱ፣ እኔ በፈቃዴ ልጄን እሰጣለሁ አላቸው። ሰዎቹም አገረ ገዥውን መልካም ብለሃል አሉት። ጊዜውም ሲደርስ የአገረ ገዥውን ልጅ ለዚያ ዘንዶ ሰጧት። ከከተማውም አውጥተው እንደተለመደው ምግብ ልትሆነው ጫካ ውስጥ አኖሯት። ዘንዶውን ግን አላገኙትም ነበረ። ያን ጊዜ ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበር። የሀገረ ገዢውን ልጅም ትተዋት ወደ ቤታቸው ሄዱ። የቤሩት ሰዎች ልማዳቸው እንዲህ ነበርና አስቀምጠውለት ትተውለት በዛፉ መካከል አስቀምጠዋት ሄዱ። ንዑድ ክቡር ፍጡነ ረድኤት ሊቀ ሰማዕት ቅዱስ ጊዮርጊስም ወደ ቤሩት ሀገር በደረሰ ጊዜ በጫካዎች ሁሉ ሲዘዋወር የሀገረ ገዢውን ልጅ ብቻዋን ተቀምጣ አገኛት። ከዚህ ምን ትጠብቂያለሽ ሲልም ጠየቃት። ያች ልጅም ቅዱስ ጊዮርጊስን ጌታ ሆይ ለአምላካችን ለድራጎን እንዲበላኝ ሰጥተውኛል አለችው። የአምላክሽ የድራጎን ግብሩ ምንድነው? የሆነውን ሁሉ ንገሪኝ እስኪ አላት። እርሷም እንዲሁ ነገረችው። ኃያሉ ኮከበ ልዳ ሊቀ ሰማዕታት ፍጡነ ረድኤት ቅዱስ ማር ጊዮርጊስም አሁን የት ያለ ይመስልሻል አላት። እርሷም የሚበላውን አውሬ ሊፈልግ ሄዷል፣ እኔንም ሊበላኝ ተመልሶ ይመጣልና አንተንም እንዳይበላህ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበት ይህንን ከይሲ እኔ አልፈራውም አላት። እርሷም እኔ ስመለከትህ ጺህም እንኳን ያላወጣህ ሕፃን ነህ፣ ከአምላካችን ከድራጎን አፍ ልጆቻቸውን ማዳን ከተሳናቸው ከቤሩት ሰዎች አንተ ትበልጣለህን አለችው። ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስም ከአማልክት ሁሉ የሚበልጠው ሰማይና ምድርን የፈጠረው አምላክ ያለ ከዚህ ከተረገመ አውሬ እርሱ ያድነኛል አላት። ከልጅቱ ጋር ይህንን ሲነጋገሩ ያ ዘንዶ በእግሩ እየሰገረ መጣ። ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስም ባየው ጊዜ አንገቱን መዘዘ፣ ምላሱንም አውለበለበበት። በእርሱ ላይ ሊወረወር ትንፋሹንም ሊተነፍስበት ወደደ። በእግዚአብሔር ፈቃድ የመጣ በላዩም መንፈስ ቅዱስ ያደረበት ንዑድ ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ግን ከዘንዶ ቁጣ የተነሳ ፍጹም አልደነገጠም። በስላሴ ስም በመስቀል ምልክት አማተበበት እንጂ። ያን ጊዜም ዘንዶ ኃይሉ ደከመ፣ መርዙም ጠፋ። ኃያሉ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወረደ። ዝናሩን ፈቶ የድራጎንን አንገቱን አስሮ ጎትቺ ብሎ ለልጅቱ ሰጣት። እርሱ በፈረሱ ላይ ተቀምጦ ልጅቱም ዘንዶን እየጎተተች ወደ ቤሩት ሀገር ገቡ። የሀገሩ ሰዎችም በአዩት ጊዜ ፈሩ፣ ደነገጡ። የሀገሩንም በር ዘጉ። ወደ ግንብም ላይ ይወጡ አሉ፣ ወደ ሰገነትም ይወጡ አሉ። የሀገሩ ሰዎችም ሊቀ ሰማዕታት ቅዱስ ጊዮርጊስንም ድራጎንን ያመጣህብን ምን አደረግንህ? በፊትም ልጆቻችን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አሁንም ራሱን ማዳን የማይቻለውን ይህንን ሰይጣን ዘንዶ ተውና በክርስቶስ እመኑ አላቸው። አምላካችንን አንተውም አሉት። እንደዚህ